200 የሚያህሉ ኢትዮጵያውያን በሞት ሊቀጡ መሆኑ ተሰምቷል። በኡጋንዳ በቁጥጥር ስር የዋሉ ኢትዮጵያውያን ጉዳይ የምንነግራችሁ ይሆናል። ፓርላማ ድረስ የደረሰው ሰነድ ሊጸድቅ አልቻለም። ነዳጅ በእጥፍ ጨምሯል። የሰላም ስምምነቱ በአሜሪካ በኩል ተቀባይነት አላገኘም። ሰላም ጤና ይስጥልን፣ እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 21 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። የትራንስፖርት ታሪፍ በተወሰነው መሰረት እንዲቀጥል ትዕዛዝ ተላለፈም። የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት ታሪፍ በተወሰነው መሰረት ብቻ እንዲቀጥል ትዕዛዝ አስተላልፏል። ሚኒስቴሩ የትራንስፖርት አገልግሎት ወደ መደበኛ ሁኔታ መመለሱን ለማሳወቅ ባወጣው መግለጫው በመካከለኛው ምስራቅ የተከሰተው ግጭት በዓለም አቀፍ የገበያ የነዳጅ ዋጋ ላይ ከፍተኛ ተጽዕኖ አሳድሮ የነዳጅ ዋጋ ግሽበትና በአቅርቦት ላይ መስተጓጎል እንዲፈጠር አድርጎ ቆይቷል። ይህም ሁኔታ በኢትዮጵያ የናፍጣ ዕለታዊ አቅርቦት ከ9 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎም በትራንስፖርት አገልግሎት ላይ የሚታወቁ መስተጓጎሎች አስከትሎ እንደነበረ ማሳውቋል። መንግስት ይህንን ችግር በፍጥነት ለመቆጣጠር የታሪፍ ማሻሻያ፣ የአቅርቦት አደረጃጀት ማሻሻልና የሎጂስቲክስ ቅንጅት ማጠናከርን ጨምሮ በርካታ አስቸኳይና ዘላቂ እርምጃዎች መውሰዱን አመላክቷል። ይህም የውጭ ጫናዎች ቢኖሩም የሀገር ውስጥ ኢኮኖሚ መረጋጋትን በመጠበቅ የህዝብ አገልግሎቶች እንዳይቋረጡ በማድረግ በኩልም መንግስት የህዝብ ጥቅምን በማስቀደም የሚከተለውን የፖሊሲ አቅጣጫ የሚያሳይ መሆኑን አስረድቷል። ዛሬ የገንዘብ ሚኒስቴር በይፋ እንዳሳወቀው የነዳጅ አቅርቦት ወደ መደበኛ ሁኔታው ተመልሷል ያለው ሚኒስቴር መስሪያ ቤቱ ይህ ሁኔታ በትራንስፖርት ዘርፍ የተፈጠሩ መስተጓጎሎች በፍጥነት እንዲፈቱ ያስችላልም ብሏል። በመሆኑም ከዛሬ ጀምሮ ቀደም ሲል በነዳጅ እጥረት ምክንያት የተፈጠሩ የትራንስፖርት አገልግሎት መስተጓጎሎች ሙሉ በሙሉ እንዲቀረፉም ከአዲስ አበባ እስከ ክልሎች የሚገኙ ሁሉም የዘርፉ አመራሮችና ተዋናዮች ታሪፍ በተወሰነው መሰረት ብቻ እንዲቀጥል በጥብቅ እንዲከታተሉና ተግባራውን በጋራ ግብረ ኃይል እንዲረጋግጥም አሳስቧል። በሳውዲ አረቢያ 200 ኢትዮጵያውያን በሞት ሊቀጡ ነው። ይህንን ጉዳይ በተመለከተም ሂውማን ራይትስ ዎች ፍርዱን ተቃውሟል። በሳውዲ አረቢያ በሚገኙ እስር ቤቶች ውስጥ ቢያንስ 65 ኢትዮጵያውያን ስደተኞች ከእጽ ጋር በተያያዙ ወንጀሎች በሞት ቅጣት ሊፈጸምባቸው እንደሚችልም ሂውማን ራይትስ ዎች አስቸኳይ ማስጠንቀቂያ አውጥቷል። ባለፈው ሳምንት 3 ኢትዮጵያውያን በግድያ የተቀጡም ሲሆን በአሲር ክልል በሚገኘው ከሚስ ሙሻይት እስር ቤት ደግሞ ከ200 በላይ ወጣቶች በጅምላ ተፈርዶባቸው በማንኛውም ሰዓት ለሞት ሊዳረጉ እንደሚችሉም ተገልጿል። እነዚህ ስደተኞች ተገቢው የህግ ክትትልና የጥበቃ እርዳታ ሳይደረግላቸው እንዲሁም ያልተረዱትን የእምነት ቃል እንዲፈጽሙ ተገደው ለዚህ ዕጣ መዳረጋቸው የሰብአዊ መብት ተሟጋቾች ክፉኛ አስቆጥቷል። ይህ አሳሳቢ ክስተት በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ በጨመረበት ወቅት የመጣም ሲሆን ተጎጂዎቹ አብዛኛዎቹ በጦርነትና በኢኮኖሚ ችግር ምክንያት የተሰደዱ ወጣቶች ናቸውም ተብሏል። አንዳንዶቹም በኢትዮጵያ ባህላዊና ህጋዊ የሆነው ጫት በመያዛቸው ብቻ በሳውዲ አረቢያ የሞት ፍርድ ተፈርዶባቸዋል። የትግራይ ወጣቶች ጉዳይ ቢሮ ለውጭ ጉዳይ ሚኒስትር በጻፈው ደብዳቤ መሰረትም በመቶዎች የሚቆጠሩ ዜጎች በጅምላ እየተገደሉ ባለበት ሁኔታ የመንግስት ዝምታ አገራዊ ውርደት ነው ሲል የፌዴራል መንግስቱ አስቸኳይ ዲፕሎማሲያዊ ጣልቃ ገብነት እንዲያደርግም ጠይቋል። መንግስት የናፍጣ አቅርቦትን በእጥፍ ለመጨመር ወስኗል። በመካከለኛው ምስራቅ በተከሰተው ግጭት ምክንያት ተቀንሶ የነበረው የናፍጣ አቅርቦት ከዛሬ ጀምሮ ቀድሞ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መንግስት መወሰኑን የገንዘብ ሚኒስትሩ አህመድ ሽዴ ተናግረዋል። ቀደም ሲል በአቅርቦት መስተጓጉል ምክንያትም የቀን የናፍጣ ስርጭት ወደ 4.5 ሚሊዮን ሊትር ወርዶ የነበረ ቢሆንም አሁን ላይ ግን ሙሉ በሙሉ ወደ ነበረበት እንዲመለስ በመወሰኑ ከጅቡቲ ወደ አዲስ አበባ የማጓጓዝ ስራም ዛሬ ተጀምሯልም ብለዋል። ወደ ተለያዩ የአገሪቱ ክልሎች የሚደረገው የናፍጣ ስርጭት ደግሞ ከነገ ጀምሮ በይፋ እንደሚጀመር ሚኒስትሩ ገልጸዋል። እስካሁን ድረስ የቤንዚንና የአውሮፕላን ነዳጅ አቅርቦት ምንም አይነት ቅናሽ ሳይደረግበት ሙሉ በሙሉ እየቀረበ በመሆኑ የጠቀሱት ሚኒስቴሩ አዲስ ውሳኔ በናፍጣ እጥረት ምክንያት ይስተዋሉ የነበሩ የትራንስፖርት የንግድ መስተዋጉሎችን ይቀርፋል ተብሎም ይጠበቃልም ብሏል። መንግስት በዓለም አቀፍ ደረጃ የነዳጅ ዋጋ መናርና በኢኮኖሚው ላይ የሚያደርሰውን ጫና ለመቀነስ በልዩ ግዢ ከፍተኛ ወጪ እያወጣ መሆኑን አስረድተዋል። ለዚህም ሲባል መንግስት ቀድሞ ከነበረው በተጨማሪም በየወሩ 20 ቢሊዮን ብር ለነዳጅ ድጎማ እየመደበ መሆኑን ሚኒስቴሩ በመግለጫቸው አብራርተዋል።
ዩጋንዳ ኢትዮጵያውያንን ጨምሮ በመቶዎች የሚቆጠሩ ህገወጥ ስደተኞችን በቁጥጥር ስር አዋለች። በዩጋንዳ መዲና ካምፓላ በሚገኘው ቡኮቶ ተብሎ በሚጠራው አካባቢ ፖሊስ ባካሄደው መጠነ ሰፊ የጸጥታ ኦፕሬሽን ከ200 በላይ የውጭ ሀገር ዜጎች በቁጥጥር ስር ውሏል። እንደ አገሪቱ የውስጥ ጉዳይ ሚኒስትር መግለጫ ከሆነ በቁጥጥር ስር ከዋሉ ግለሰቦች መካከል የኢትዮጵያ፣ የጋና፣ የካምቦዲያ፣ የማይናማርና የስሪላንካ ዜጎች ይገኙበታል ብሏል። ግለሰቦቹ በቁጥጥር ስር የዋሉት ሰኞ ምሽት በአንድ የመኖሪያ ህንፃ አፓርተማ ውስጥ በደረገ ድንገተኛ ፍተሻ መሆኑም ታውቋል። ይህ ጥብቅ እርምጃ በዋናነት ያነጣጠረው ህገወጥ ስደተኞችና ተገቢ ፍቃድ የሌላቸው የንግድ እንቅስቃሴዎች ላይ ሲሆን በወቅቱ የተያዙ ተጠርጣሪዎች ሙሉ ህጋዊ የጉዞ ሰነድም ሆነ ማንነታቸውን የሚገልጽ መታወቂያ ማቅረብ እንዳልቻሉ ባለስልጣናቱ ገልጸዋል። የምርጫ ጉዳዮች ስነስርዓት ረቂቅ ሰነድ ወደ ፓርላማ ቢያመራም እስካሁን ድረስ ለመጽደቅ እንዳልቻለ ተነገረም። የምርጫ ጊዜ የቅሬታ አቤቱታዎችን በልዩ ጊዜ ስነስርዓት እንዲታዩ ማስፈለግ ታምኖበት ስነስርዓቱ እንዲኖር ተጠይቋል። የምርጫ ጉዳዮች ልዩ ስነስርዓት አለመኖር ምርጫና ምርጫ ነክ ጉዳይ ቅሬታዎችን በፍትሐ ብሔር ስነስርዓት ህግ ስር ተግባራዊ ማድረግ አስቸጋሪ መሆኑን ተነግሯል። የፌዴራል የህግና ፍትህ ኢንስቲትዩት ሚያዝያ 17 ቀን 2018 ዓ.ም የምርጫ ፍትህ በኢትዮጵያ የዳኝነት የፍትህና የአስተዳደር አካላት ሚና በሚል የውይይት መድረክ አካሂዶም ነበረ። በዚህ የውይይት መድረክ ላይ የምርጫ ፍትህን በተመለከተ የብሔራዊ ምርጫ ቦርድ ስራ አመራር ቦርድ አባል የሆኑት አቶ ተህሊቲ ይምሰል በኢትዮጵያ የምርጫ ፍትህ ስርዓትም የብሔራዊ ምርጫ ቦርድ አስተዳደራዊ የቅሬታ አፈታት ስርዓት የህግ ማዕቀፍና አተገባበር ዙሪያም የውይይት መነሻ ጥናት አቅርበው ነበረ። የምርጫ ጉዳዮችን የሚመለከት ረቂቅ ሰነድ ተዘጋጅቶ እንደነበረ የገለጹት አቶ ተህሊልም እስካሁን አለመጽደቁን ተናግረዋል። የምርጫ ፍትህ በማራገጥ ረገድም የምርጫ ጉዳዮች ልዩ ስርዓት አለመኖር እንደ አንድ ችግር እየተነሳም ይገኛል። ሲቀጥሉም በሌሎች ሀገሮች የተመረጠው አካል ፓርላማ ገብቶ 4ኛ ዓመት ላይ ሲሆን አንድ ያለ ግለሰብ የተመረጠው ብሎም ከፓርላማ የሚያወጡ ሀገራት አሉ። እነሱ የሚያስኬድ አይደለም ብሏል። አቶ ተህሊል እንደገለጹትም በኢትዮጵያ መንግስት መመስረት የሚቻለው ቅሬታዎቹ መንግስት ከሚመረትበት ድረስ ባለ ጊዜ ጨርሶ ቁጭ ከተባለ በኋላ ነው ሲሉም ገልጿል። ፍርድ ቤቱ አቤቱታው በቀረበለት በ30 ቀናት ውርጭ ምርጫ ቦርድ ደግሞ በ5 ቀናት ውስጥ በሚል በጊዜ የታጠረ ነው ያሉት አቶ ተህሊል የፍትሐ ብሔር ስነስርዓት የምንጠቀም ከሆነ ጣልቃ መግባት የሚባል ነገር አለ። ያ የፍትሐ ብሔር ስነስርዓት በምርጫ ጉዳዮች ላይ ተግባራዊ ማድረግ በጣም አስቸጋሪ ነው የሚለውም ብለዋል። ሌላው በውይይት መድረኩ በጉዳዩ ላይ ሀሳባቸውን ያጋሩት የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ ምትኩ ማዳ ናቸው። አቶ ምትኩ አብዛኞቹ የምርጫ ጉዳዮች በፍትሐ ብሔር ስነስርዓት ይዘት የሚኖራቸው መሆኑን ያነሳሉ። ሆኖም አንዳንድ የምርጫ ጉዳዮች በዚህ የማይሸፈኑና ለየት ያሉ እንደዚሁም ለስራ አስቸጋሪ ሁኔታዎች መኖራቸውንም ጠቅሰዋል። በ30 ሺህ ብር ጉቦ ነዳጅ ለመቅዳት ሲሞክሩ እጅ ከፍንጅ ተያዙ። በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሉ ዲምቱ አካባቢ በሚገኝ ነዳጅ ማደያ ውስጥም የማደያ ስራ አስኪያጅ ከደላላና ከጭነት መኪና አሽከርካሪ ጋር በመመሳጠር ሲፈጽሙት የነበረው የሙስና ወንጀል በፖሊስ ክትትል ከሽፏል። ተጠርጣሪዎቹም የኮርስ ፍሪ አይቪ ኮንትራክተር አሽከርካሪ ያለ ወረፋ ላይ ያለ ኩፖን ነዳጅ እንዲቀዳ ለማድረግ በደላላው አማካኝነት የ30 ሺህ ብር ክፍያ ስምምነት ላይ ደርሰው ነበረ። የወንጀል ድርጊቱ ለመፈጸም ከሌሊቱ 9 ሰዓት ከ30 የተቀጣጠሩት ግለሰቦቹም አሽከርካሪው ለስራ አስኪያጁ የሚሰጠውን ገንዘብ ለጥበቃ ሰራተኛው ሲያስረክብ በፖሊስ እጅ ከፍንጅ ተይዟል። በዚህ የሙስና ሰንሰለት ውስጥም የተሳተፉ ስራ አስኪያጁን ጨምሮ 4 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ የአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያ አሳውቋል። ወደ ውጭ ዜናዎቻችን አልፈናል። በደቡብ ሱዳን 7.8 ሚሊዮን ህዝብ ለከፍተኛ ረሃብ መጋለጡ ተገለጸ። በደቡብ ሱዳን እየተባባሰ የመጣው ግጭትና መፈናቀል ያስከተለው ሰብአዊ ቀውስ ተከትሎም ከአገሪቱ ህዝብ 56 በመቶ ወይም 7.8 ሚሊዮን የሚሆኑ ዜጎች ለከፍተኛ ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ሪፖርት አመላክቷል። የተባበሩት መንግስታት የግብርና ድርጅት፣ የዓለም ምግብ ፕሮግራምና ዩኒሴፍ ባወጡት የጋራ መግለጫ ሊቀለበስ የማይችል ሰብአዊ ጥፋት ከመከሰቱ በፊትም ዓለም አቀፍ ማህበረሰብ
አስቸኳይ እርምጃ እንዲወስድ አሳስበዋል። ሪፖርቱ በተለይም በህፃናት ላይ ያለው አደጋ አሳሳቢ መሆኑን ጠቅሶ 2.2 ሚሊዮን ህፃናት ለተመጣጠነ ምግብ እጥረት መጋለጣቸውና 700 ሺህ የሚሆኑ ደግሞ ለሞት በሚያደርስ አደጋ ላይ እንደሚገኙ አሳውቋል። ለዚህ ቀውስ ዋነኛ መንስኤ ናቸው ተብሎ የጠቀሱ ደግሞ ቀጣይነት ያለው የጎሳ ግጭትና የፖለቲካ አለመረጋጋት፣ የአየር ንብረት ለውጥና ተያያዥ የኢኮኖሚ ውድቀት፣ ከጎረቤት ሱዳን የሚመጣውን ጦርነት ስጋትና ስደተኞች ይገኙበታል። በፕሬዝዳንት ሳልቫኪርና በምክትል ፕሬዝዳንት ሪክ ማቻር መካከል ያለው የቆየ ቅራኔ ደግሞ አገር አቀፍ የእርስ በርስ ጦርነት ሊቀሰቀስ ይችላል የሚለው ስጋትን በከፍተኛ ሁኔታ እየጨመረ መጥቷል። ይህም ቀደም ሲል ለተጎዱ የሕክምና የምግብ እርዳታ ማዕከላት ስራ መስተጓጎል ዋነኛ ምክንያት እንደሆነ ነው እየተነገረው። ትራምፕ የኢራንን አዲስ የሰላም ጥያቄ ውድቅ ማድረጋቸው ተሰምቷል። ባለፈው የካቲት ወር በአሜሪካና በእስራኤል ጥምረት የተጀመረው የሁለት ወር ጦርነት ለማቆም ኢራን ያቀረበችው አዲስ የሰላም ሐሳብ በፕሬዝዳንት ዶናልድ ትራምፕ ዘንድ ተቀባይነት አለማግኘቱን አንድ የአሜሪካ ባለስልጣን ገልጸዋል። ኢራን ያቀረበችው ሰነድ የኒውክሌር ጉዳይን አስመልክቶ የሚደረገው ድርድር ጦርነቱ ካበቃና በፋርስ ባህረ ሰላጤ ላይ ያለው የመርከብ ትራንስፖርት ውዝግብ ከተፈታ በኋላ እንዲታይ የሚል ነው። ሆኖም የትራምፕ አስተዳደር የኒውክሌር ጉዳይ ከድርድሩ መጀመሪያ ጀምሮ መካተት አለበት በሚል ጥያቄውን ውድቅ ማድረጉን ጦርነቱ በቅርቡ ይቆም ይችላል የሚለውም ተስፋ አጨልሞታል። በኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አማካኝነት በፓኪስታን የቀረበው ይኸው ሐሳብ ጦርነቱ በአፋጣኝ እንዲቆም አሜሪካ ዳግም ጦርነት እንደማትጀምር ዋስትና እንድትሰጥና በባህር ላይ የጣለው ከበባ እንዲነሳ የሚጠይቁ ነጥቦች የያዘም ነበረ። ሚኒስትሩ በሩሲያ ጉብኝት ባደረጉበት ወቅትም ትራምፕ ድርድር የሚፈልጉት አሜሪካ በጦርነቱ ያቀደችውን ዓላማ ማሳካት ስላልቻለች ነው ሲሉ ቢናገሩም የዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ ግን አሜሪካ ቀይ መስመሮቿ ግልጽ እንደሆኑም አሳውቀዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 21 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።